በእርቅና በስምምነት ተሸፍኖ የነበረው የስዊት ቦክሱ ጌች እና የቶሚ ፕላስ ግጭት እንደገና ገርሽቷል። ለምን ታረቅን? ከተረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። እኔን ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል። በጣም ተንኮለኛ ከመሆኑ የተነሳ ማለት ነው። ከተወዳጁ አርቲስት ነፃነት ወርቅነህ ህልፈትና ለቅሶ ጋር ተያይዞ ብዙ ትችት ሲቀርብባት የነበረችው ባለቤቱ እስካሁን ሲደርስባት የነበረውን ጫና እንዴት እየተወጣችው ነው? በህይወቷስ የሚቆጫት ምንድን ነው? የሚቆጨኝ ነገር አይኑ ቤተሰቦች፣ ጓደኞቹ እነዚህ በዚህ ቪዲዮ ከምናወራባቸው ነገሮች ዋነኛዎቹ ናቸው። ይህ ጽናት ቲዩብ ነው። በዚህ ቻናል በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅለል አድርገን እንመለከታለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ። እነዚህ ሁለት ሰዎች በኢትዮጵያ የፊትነስ ኢንዱስትሪው ላይ እጅግ በጣም ትልቅ ተጽዕኖ ያላቸው ሰዎች ናቸው። የሚከተሉትን የፊትነስ ሲስተም እጅግ በጣም የተለያየ ነው። ቶሚ ፕላስ በዳንስ ፊትነስ ላይ የሚሰራ ሲሆን የስዊት ቦክሱ ጌች ደግሞ በተለያዩ የማርሻል አርት ዘርፎች ላይና በኤምኤምኤ እንዲሁም ደግሞ በዌት ሊፍቲንግ ላይ ነው የሚሰራው። ነገር ግን ምንም እንኳን የተለያየ የፊትነስ ሲስተም የሚከተሉ ሰዎች ቢሆኑም በተለያዩ ጉዳዮች በተለያዩ ጊዜ ግጭት ውስጥ ይገባሉ። ከዚህ በፊት የነበረባቸውን ግጭቶች ሽማግሌዎችና ጓደኞቻቸው መሃላቸው ገብተው ነገሩን የፈቱት ወይም በእርቅና በስምምነት ያሳለፉት ቢሆንም ግን ከሳምንት በፊት በወቾ ጉድ ፖድካስት ላይ ቀርቦ ጌች የተናገረው ንግግር ቶሚ ፕላስን እጅግ በጣም ሊያበሳጨው ችሎ ነበር። የወቾ ጉድ ፖድካስት አቅራቢዎች ከዚህ በፊት ስለነበረባቸው ግጭት ከቶሚ ፕላስ እና ከሱ ጋር ስለነበረባቸው ግጭት አንስተው በሚያወሩበት ጊዜ ቶሚ ፕላስን ምን እንዳናደደው አላውቅም። እኔ የተናገርኩት ስለ ትሬነሮች ነው፣ እሱ ደግሞ የጂም ኦነር ነው እንጂ ትሬነር አይደለም ብሎ መናገሩ ቶም ፕላስን እጅግ በጣም አበሳጭቶታል። ቶም ፕላስን በሌላ ፖድካስት ላይ ቀርቦ እኔን እንዴት የጂም ኦነር ነው ብቻ ይለኛል? እኔ እኮ ትሬነር ነኝ። ይህንን በማለቱ ካስተመሮቼ እኔ ላይ ጥርጣሬ እንዲኖርባቸውና ከኔ እንዲሸሹ እያደረገ ነውም ብሏል። ጌች እያደረገ ያለው ነገር እኔን ቡሊ ማድረግ ወይም ማሳነስ ነው በማለት እንደዚህ በፖድካስቱ ላይ ሀሳቡን ተናግሯል። እንደነገርኩ ነው። ሰዎች አሁን እኔን እንደ ተንኮለኛ ሊቆጥሩኝ ይችላሉ፣ ወይም ደግሞ እኔን የሆነ እንደ ክፉ ሰው ሊቆጥሩኝ ይችላሉ። ቢኮዝ አሁን ሰክሰሱ ስለሆነ ኢንጆይ ሳያደርገው እንደዚህ አይነት ወሬ በማውራቴና ይሄ ሜንሽን በማድረጌ እኔ ራሴ ኢንጆይ ቢያደርገው ደስ ይለኛል። ላይክ ባልናገረው ግን ከ4 ቀንና ከ5 ቀን በፊት ወቸ ጉድ ላይ ሜቢ አይታው ከሆነ ቪዲዮውን ድጋሚ መስማት እንችላለን። አስፈላጊ ከሆነ ሰዎች እየሰሙ ኢንተርቪው ናቸው አሉ እውነት ለመናገር ኦኬ ፋይን። እኔን ሜንሽን ያደረገበት መንገድና ፊትነስ ኢንፍሉዌንሰር ነኝ ይላል አለ። ቡሊ ያደረገኝ ነው። ሂዝ ኦነር ብሎ አለ። ሂዝ ናት ኮች እኮ ሂዝ ኦነር። ስለ እግር ስለተነሳነት እንደደበረው ማላቅም አለ። ወደዛስ ማለት እዛ ጋር ትረስት ዲስትሮይ ያደረገ ነው። ቡሊ ያደረገኝ ነው። ሂዝ ኦነር ዚናቴ ኮች ማለት ምን ማለት ነው? ማለት ሰዎች ገብተው ይዩት በእኔ እንዳይፈርዱብኝ ማለት ነው። ይህን የምናገረው ነገርኩ። አሁን ባለበት ሰዓት ሰዎች እሱን እንደ ጥሩ ነገር ስለሚያስቡት አይ ነው በእኔ ያላቸው ማለት አሁን ይህን እንደ ቅናት ኦር ሳምቲንግ ሊቆጥሩ ይችላሉ። ግን ማርያምን ጄኒዩንሊ ስፒኪንግ ምንም አይነት ኔጌቲቭ ኤነርጂ የለኝም። ለማንም ሰው ክፋት አላስብም፣ አልፈልግም። ዋይ ለምን ሉዝ አደርጋለሁ ኢነርጂን ስለዛ ሰውዬ መጥፎ ነገር በማሰብ አልፈልግም። በዛ ላይ እንደገና ደግሞ ያደረገው ነገር ትክክል አይደለም። ሉክ ታረቅን። ከተረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። ነገሩ በነገራችን ላይ በዚህ ላይ ያበቃም። ዋናው ሌላው ትልቁ ቅሬታ የተፈጠረው በቶሚ አባት ዙሪያ ነው። የቶም አባት ችግር ላይ በነበረበት ወቅት ጌች ወስደውና በራሱ ጂም ላይ ቀጥረዋል። ይህንን ጉዳይ ቶሚ ሲያብራራ ጌች ለአባቴ አዝኖለት አይደለም በራሱ ድርጅት ላይ ቀጠረው፣ እኔን ለማስወቀስ እኔን ለማስተቸትና ሰዎች እኔን እንዲንቁኝ የተጠቀመበት ተንኮል ነው ወይም ሴራ ነው በማለት ይናገራል። እንዲሁም ጥያቄውን ሲቀጥል በመካከላችን ቁርሾ እንዳለ እየታወቀ አባቴ እንደዚህ አይነት ሁኔታ ላይ ካለ ወይም አባቴን ለመቅጠር ሲፈልግ እኔን ደውሎ አያናግረኝም ወይ? እኔን አባትህ በእንደዚህ አይነት ሁኔታ ላይ ነውና አባትህን ልቀጥረው ነው ምን ትላለህ ብሎ የኔን ኦፒኒየን አይጠይቅም ወይ? በመካከላችን ያለውን ነገር እያወቀ በመካከላችን ያለውን ችግር እያወቀ እንዴት እኔን ሳይጠይቀኝ ወይም ስለዚህ ጉዳይ እኔን ሳያናግረኝ አባቴን በራሱ ድርጅት ላይ ይቀጥራል? በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አልክ? ኦኬ ያ ነገር ሀፕን አደረገ። እንትኖች መጡ፣ አስታረቁ፣ ይቅርታ አለኝ፣ ታረቅን።
በቃ ክሎዝ አድርጌዋለሁ፣ ዘግቼዋለሁ። ከዛ በፊት ቤተሰብ ምናምን ነገር ብሎ ሜንሽን አድርጓል። ሜቢ ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ፣ ሳሚ ይባላል። በሰዓቱ አባቴ ምን ችግር ውስጥ እንደነበረ አላውቅም፣ ግን የኔና የሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው። እኔ ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሱ የሆኑ የምከተላቸው ፎሎ ማድረጋቸው ሩሎች አሉ። ገብቶሃል አይደል? አልፈልግም በቃ ላይ ከቶፍ አድርጌ ትቻለሁ፣ ማንም እንዳይመጣ ህይወቴ ላይ ቢኮዝ ብዙ ነገር ነው ያሳለፍኩት፣ ብዙ መከራ ነው የበላሁት፣ በጣም ብዙ ቻሌንጆችን ነው ያየሁት። ሰው ማንም ህይወቴ ላይ እንዲመጣ አልፈልግም። በዛ አጋጣሚ ችግር ውስጥ ነበር። ሰው ሲያማክረው ሳሚን ጌታቸው ጋር ሪኮመንድ ያደርገዋል። ሂኖስ ሳሚ እኔና ጌታቸው ቢፍ እንዳለን ያውቃል። ከዛ ጌታቸው ደግሞ ኃይሉን ይቀጥረዋል። አትሊስት ማማከር አለበት። ምዋስኮ ነው እኔ ጋር ላስገባው ነበር ማለት አንተ ራስህ ታስበው። እኔና ጌታቸው እሱ ራሱ ያውቀዋል መሀከላችን ጥሩ ስሜት እንደሌለ። ተጣላን ባለለን ጥሩ ስሜት እና ባንተ መሀከል ኖ በእኔና በጌታቸው መሀል ጥሩ ስሜት እንደሌለ ያውቃል አባትህ ራሱ ጌታቸው። አባቴ ይወቃ አላውቅም። ጥሩ ስሜት እንደሌለ ጌታቸው ራሱ ያውቃል። ይሄ ነገር በኋላ ችግር ሊያመጣብኝ ይችላል ወይ ሊያስደብሩ ይችላል ወይ እንደ ሰው ማለት ነው ብሎ አትሊስት አልደወለልኝም፣ አልጠየቀኝም ይሄን ነገር ከማድረግ በፊት። ይሄ ኦፊሻሊ ከመጣላታችን በፊት ነው ይሄ ነገር። ከዛ ቀጠረው እሱ ጋር። እንዲሁም ደግሞ የጌች ትልቁ ክፋት ብሎ የተናገረው ጌች ሌላ ቅርንጫፍ በከፈተበት ጊዜና በሚያስመርቅበት ጊዜ በተጠሩት እንግዶች መካከል የአባቴን እጅ ይዞ እየሄደ ሰዎችን የቶም ፕላስ አባት ነው ተዋወቁት እያለ ማስተዋወቁ እኔን ምን ያክል ሰዎች እንዲጥሉኝና ሰዎች ምን ያክል እኔን እንዲተቹኝ እያደረገ እንደሆነ እንዲሁም ሰዎች እየደወሉ ለኔ እስከመናገር ድረስ ምን ያክል አንተን ጌች ቢጠላህ ነው እንደዚህ አንተን ለማስናቅ ወይም አንተን ለማስተቸት በዚህ ልክ የሄደው በማለት ሲደውሉልኝም ነበረ በማለት እንደዚህ ተናገረ እና ብዙ ሰዎች ይደውሉልኛል። ከዛ ለምርቃቱ ጊዜ ምናምን የሰሚት ኦር ሳምቲንግ ሲመረቅ ማለት ነው እኔን ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል። በጣም ተንኮለኛ ከመሆኑ የተነሳ ማለት ነው ያስተዋውቀዋል። ላይክ ጓደኞቼም እኔን ለሚያውቁኝ ሰዎች ምናምን ማለት አንተ ራሱ አሁን የቶሚ አባት ነው። መቼም ማንም ሰው ፊትነስ ፎሎ የሚያደርግ ሰው እኔና ጌታቸውን ፎሎ የሚያደርግ ሰው ያለንን ግንኙነት ምን ያህል ሸካራ እንደሆነ ያውቃሉ ሰዎች። ሶ ዋይ ለምን እዚህ መጣ ቶማስ እየደወሉ አንተን ለማሳነስ እኮ ነው ይሄን የማይደርገው ጌታቸው ይሉሃል። ያ ኦፍ ኮርስ ምንም ጥያቄ የለውም እኮ ገብቶሃል አይደል? ላይ ለምሳሌ አሁን ስንት ኢንስቲትዩሽን ባለሙያ ባለበት ሀገር ላይ የቶሚን አባት አስገብተህ ቤትህ ስንት የምታስተዋውቀው ሰው እያለ ላይክ የቶሚ አባት ነው ተዋወቁት እያልክ እጁን ይዘህ መዞር ማለት ምን ማለት ነው? ወደዘት ምን ላይክ አንተ እንደው ሴንስ እንዳለው ሰው ምንድነው የምትረዳው ከዚህ? ገባ? እነዛ ሰዎች እየደወሉ እኔን ዋይ ለምን እንደዚህ ታደርጋለህ? ለምን አትወስደው? እኔ የራሴ የሆነ ፕሮብለም አለብኝ። ከድሮ ህይወቴ ከትራማ እያገገምኩ ነው ያለሁት፣ ለመቆም እየሞከርኩ ነው ያለሁት። ስለዚህ ሁሉን ከቶፍ አድርጌ ትቻለሁ። በቃ እኔ ራሴን ለመቀየርና ለማሳደግ እየሞከርኩ ነው። ያሳለፍኩትን ነገር ነግሬሃለሁ። ይሄን አደረገ። በጣም አዘንኩበት። የጽናት ቲዩብ ቤተሰቦች ስለዚህ ጉዳይ ምን ታስባላችሁ? እስኪ ሐሳባችሁን ስጡ። አንድ መስራት የሚፈልገን አባት ወይም ደግሞ ስራ ለመስራት የተቸገረን ሰው ወደ ቤቱ አንቶ ጌች ስራ መስጠቱ ትክክል አይደለም ብላችሁ ታስባላችሁ ወይስ ትክክል ነው ብላችሁ ታምናላችሁ? ቶምንስ ማናገር አለበት ብላችሁ ታምናላችሁ? ምክንያቱም በመካከላቸው ቢፍ ስለነበረ ቶምንስ ማናገር ነበረበት ብላችሁ ታምናላችሁ? አባትህን ልቀጥረው ነውና ምን ታስባለህ? በእኔ ድርጅት አባትህን ልቀጥረው ነውና ምን አይነት ሐሳብ አለ? ልቅጥረው ወይስ ልተው ብሎ መጠየቅ ነበረበት ብላችሁ ታምናላችሁ? እንዳለውም ቶም ኦሬዲ ከዚህ በኋላ አባቱንም ከቤተሰቡ ጋር ያለው ምንም አይነት ግንኙነት አልፈልግም እስካለ ድረስ እንዲሁም ደግሞ በመካከላቸው ላይ ችግር እስካለ ድረስ በጌችና በቶም መካከል ቢፍ እስካለ ድረስ የቶምን አባት ሰዎች በሞሉበት ምርቃት ላይ እያዞሩ ማስተዋወቁ የቶም አባት ነው ተዋወቁት እያሉ ማስተዋወቁ መልካም ነው ወይም ጥሩ አፕሮች ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ።
እንዲሁም ከዚሁ ከማርሻል አርቱ ሐሳብ ሳንወጣ ሴዶ ማርሻል አርት ሰሞኑ ከጆኒ ጁጁትሱ ጋር ፋይት ለማድረግ እንደተፈራረመ አብዛኞቻችን እናውቃለን። እንዲሁም ደግሞ ፋይት ለማድረግ እንደተዘጋጀ ራሱንም ለፋይቱ እያዘጋጀ እንደሆነ አብዛኞቻችን እናውቃለን። ይሄ ደግሞ ያልተጠበቀ ዜና ነበረ። ምክንያቱም ሴዶ ማርሻል አርት አለፋለብም አንዴ እናቴ ትቆጣኛለች፣ አንዴ ደግሞ ሌሎች ምክንያቶችን እያቀረበ ሴዶ ማርሻል አርት ምንም አይነት ፋይት ማድረግ እንደማይፈልግ ከፋይቱ ለመሸሽ ብዙ ነገሮችን እያደረገ እንደነበረ አብዛኞቻችን እናውቃለን። እንዲሁም ደግሞ በርካቶችም ይህንን ሲያደርግ የነበረው ፋይቱን ለማስተዋወቅ የራሱንም ሽያጭ ከፍ ለማድረግ ነው እንጂ ፈርቶ አይደለም በማለት በርካቶች ሐሳብ ሲሰጡ ነበረ። ታዲያ ይህንንም የሰዎችን አድናቆት ለሴዶ ማርሻል አርት ያላቸውን አድናቆት የቢዝነስ ሰው ስለመሆኑ እዚሁ ቻናሌ ላይ አውርተንበት ነበረ። ታዲያ ግን አብሮት አንድ ኮንተንት ሲሰራ የነበረው ወይም ኮላብ አድርጎ የነበረው እና ስለሱ ጉዳይና ስለ ጆኒ ጁጁትሱ በቲክቶኩ ዓለም ላይ በሚሰራቸው ቀልዶቹ የሚታወቀው ልጅ ዳውድ ስለ ሴዶ ማርሻል አርት ሲናገር ሴዶ ማርሻል አርት እጅግ በጣም ጠንካራ፣ በላይፉም እጅግ በጣም አግሬሲቭ እንደሆነ እንዲሁም ደግሞ ጉልበቱም የጅብ እንደሆነ ልቡም እንደዛው የጅብ እንደሆነ እጅግ በጣም ጠንካራ ግን ፈሪ ሰው እንደሆነ እንዲህ በማለት ተናግሮ ነው። በጣም ጠንካራ ነው ሴዶ። ጉልበቱ የጅብ ነው ግን ልቡም የጅብ ነው። የጅብ ልብ ፈሪ ነው። ፈሪ ነው። አሁን ይህ ሲሰማ አሁን ምናልባት ትንሽ ስጋት አያድርብህ? እኔ ላይ ለምንድነው ስጋቱ የሚያድርበት? እናቷ አትቆጣም እንዴ? ልጅ ዳውድ ላይ ሲሆን ነው እንዴ? ቀጥታ መናገር አሁን ማን እንደሚፈራ አውቀናል። እኔ ነው ጫፌን ትነካኝና ለእናት ነው የምር እንዴት ነበር ኤክስፒሪየንስ? ከሱ ጋር ኮንቴንት ለመስራት እንዴት ተገናኛችሁ? እንዴት ነበር ኤክስፒሪየንስ? ማን ነው መጀመሪያ አፕሮች ያደረገው? እኔ ነኝ የወሮት። ምን አስበህ? ኖርማል በቃ ጀስት ኮንቴንት ለመስራት ማለት ነው። ምክንያቱም እኔ በሱ ቪዲዮ ሰርቻለሁ ወይ ከዛ በኋላ ገባን የጋቢና ነበርኩኝ ምናምን ከኋላ ወንበር ገባና እንዲህ ብሎ እንዲመታኝ ማለት ነው። የመጀመሪያው ምት እንዲህ የፊልድ በእንዲህ መታኝ። መጀመሪያ ዱላ ነው። ምንድነው? ዝም ብሎ በቃ የሆነ ያሳወቀ ነው። በቃ ሰላምታው ነው። እሱ ቤት አሁን በጣም ሰላም ነው። በቃ ሰላማዊ ፍቅር እየሰጠው ነው። ከፍቅር የመነጨ ነው እንጂ ጥላቻ አይደለም። ሸኝቶ ማለት ነው። ከዛ እየበላህ ምናምን ራሱ እንትን ማቋረጥ የለብን። ምኑን እየበላህ ይላል ከስር አንድ የምሬ ነው። እየበላህ አንድ ከስር አንተ ሴፍ አይደለም ሲዶካን እዚህ ጋር ምናምን እየበላ ጨምር እንጂ ነው የሚለው እየበላው ሊያወጣው ማለት ከዛ በቃ ዱላ በየሰዓቱ ትቀምሳለህ። ኮንተንት ክሬት እያደረገ የምር የሆነ ልጅ አለ እንደዚህ አይነት በቃ እኛ ሰፈር እንደዚህ አይነት ልጅ አለ ማለት በቃ የሆነ ሰውነቱ የሚበላው በቃ ስፖርት ይሰራል ይበላል ያገኘውን ነገር ሁሉ መቀጥቀጥ ያምረዋል። ካገኘው ነገር ጋር ሁሉ መላባት ይፈልጋል። እኔ በሳይንሱ እንደዚህ አይነት ነገር የተረጋገጠ ነገር እንዳለ አላውቅም፣ ግን የሆነ በቃ ስጋቸው የሚበላቸው ካልተመታቱ ካልተነካኩ ካልተሻሹ ሰዎችን ዝም ብሎ ካልነኳቸው ምናምን ነገር የሆነ በቃ ስጋቸው ማይረጋጋላቸው ሰዎች አሉ። እስኪ ይሄንን የምታዩ በነገራችን ላይ ሳይንቲፊክ የሆነ ነገር ካለ ንገሩኝ። የምሬ ነው። እንደዚህ አይነት እንደ ሴዶ ማርሻል አርት አይነት ሰው ስለማውቅ ነው። በቃ የሆነ ነገሮችን በቃ መያዝ ከሆነ ነገሮች ጋር በቃ መታገል ምናምን ደስ የሚለው ሰው አለ። የምሬ ነው። ሴዶ ማርሻል አርት የምር እንደዚህ አይነት ህይወት ነው የሚኖረው ብዬ አስባለሁ። በቃ የማይሰብ አንተስ መተኸው ራስህን የሚያማ አይነት ሰው አለ አይደል? እንደዚህ አይነት ሰው ነው ብዬ ነው የማስበው። እኔ እንደዚህ አይነት ሰው ስለማውቅ ነው። የምሬ ነው። ከራሱ እንዴት ይሁን ስትለው በቃ እንደዚህ ነው አንተ እንዲህ ታወራለህ፣ ከዛ እንዲህ ይልሃሉ ይልህና ይሸኝሃል ማለት በጣም ከባድ ነው። ሪስክ ወስጄ ነው የሄድኩት። እንዴት ያለ ነገር ነው ለህይወት ያዝጊ ሲቹዌሽን ላይ በጣም ከባድ ነው። ሙሉ ሰዓት ስታዋሪው ከሴዶ ጋር እንዴ አሁን ቪዲዮ ላይ ካየው ራሱ እንዲህ ይላል። ዝም ብዬ በጣም ጄኒውን የሆነ እንዲህ ሲል ራሱ እንዲህ ትላለህ። ካገኘ ከባድ ነው። ከዛ በነጋታው ስትራፖ እና ብቻ በቃ ሴዶ ማርሻል አርት በሶሻል ሚዲያው ላይም አግሬሲቭ ነው፣ በሪል ላይፉ ላይም እጅግ በጣም አግሬሲቭ ነው። ከሰው ጋር ራሱ እንዴት እንደሚኖር እንደዚህ አይነት ሰዎች እንዴት እንደሚኖሩ አይገባኝም። ግን ሲናገር ምንድን ያለው ልክ ጉልበቱ የጅብ እንደሆነ ሁሉ ልቡም የጅብ ነው ያለው። ፋይቱ ላይ እንዴት እንደሚሆን እናያለን። ምክንያቱም ፋይቱን እጅግ በጣም ሸጦታል። በነገራችን ላይ ማህበራዊ ሚዲያው ላይ እጅግ በጣም ኤክስፔክት እንዲደረግ አድርጎታል፣ ሸጦታል፣ በደንብ አድርጎ ሸጦታል። እና ከዚህ በኋላ ደግሞ ባለው ነገር ላይ ከፋይቱ በኋላ ራሱ ምን አይነት ሴዶ ማርሻል አርት ሊበጣ እንደሚችል እንድናስብ እንድንጓጓ አድርጎናል ብዬ
አስባለሁ። በመጨረሻም በሁላችንም ልብ ውስጥ እጅግ በጣም ትልቅ ቦታ ስላለውና ያለ ጊዜው ስላጣነው ስለ ታዋቂውና ስለ ተወዳጁ አርቲስት ስለ ነፃነት ወርቅነህ እናወራለን። ነፃነት በሮማንስ ኮሜዲውና በቤተሰብ ጨዋታ ምን ያክል ቤታችንን በሳቅ ሲሞላው እንደነበረ አብዛኞቻችን አንክደው። ታዲያ ግን ከህልፈቱና ከቀብር ስርዓቱ ጋር ተያይዞ በባለቤቱ ላይ እጅግ በጣም ብዙ አሉታዊ ወሬዎችና ተቃውሞዎች ይደርሱባት ነበር። እንዲሁም ደግሞ የነፃነት ቤተሰቦችም ጭምር የሞቱ ምክንያት እሷ እንደሆነችና በህይወት እያለም እንደማትንከባከበው፣ እንደማታከብረው፣ እንደ ባልም እንደ አባትም እንደማትመለከተው ሲናገሩ ነበር። ነገር ግን ባለቤቱ በኢቢኤስ የሻይ ሰዓት ላይ ቀርባ እውነተኛውን የቤት ውስጥ ታሪካቸውንና ውስጡ ያለውን ትልቁን ስብራት በግልጽ ተናግራ ነበር። እሱም በማጣቷ እሷም ሆነች ልጆቿ ምን ያክል እንደተጎዱ፣ በቤታቸው ውስጥ ምን አይነት ድንቅ አፍቃሪ ባል እንዲሁም ደግሞ ለልጆቻቸው መተኪያ የሌለው አባት እንደሆነ ስትናገር ሳግ እየተናነቃት ነበር። እሱ ነበረ በቃ ምግብ ራሱ የሚሰራው ማለት ነው። እና ምን ይለኛል ይሰራል ሳይነግረኝ ይሄን እየሰራ ነው ካለኝ አልበላውም፣ ያው ማስበለስ ምናምን አለ እና ይሰራል። በጣም ይጣፍጣል ምናምን ብዬ እበላለሁ። ደቂቃ አልቆይም ወጥቼ አስመልሳለሁ ማለት ነው። እኔ ለፍቼ ነፂ እዚህ 6 ወር እዚህ 6 ወር እዛ ነበረ። ግን 6 ወር ቆይታ አያውቅም። 2 ወር 3 ወር ቢመጣ ነው እና እኛ ግን 6 ወር ነበር የምንጠብቀው። በመጣ ጊዜ ልጆቹ እኔን ዞር ብለው እንኳን አያዩኝም። ከሱ ጋር ጊዜያቸውን እንትን የሚሉት ማለት የሚያሳልፉት እና ይመስለኛል በቃ ሲያጫውታቸው ምን ሲል ያንን የነሱ 6 ወር ጥበቃ ያንን እያጣጣሙት ያንን ጨዋታ እየደጋገሙ አሁን እሱ ላይ ተደራርበው እንትን ይላሉ፣ ይላፋቸዋል። እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ እላያቸው ላይ እርስ በርስ እኔንም ላይም ሊመጥ ይችላል እዛው እኔ ያሳራ እና እናቆየዋለን ለ6 ወር እየቆጠብን ስቶካር። ነገር ግን ከሁሉም በላይ ልቧን የሰበረውና እጅግ በጣም እስካሁን ድረስ የሚቆጫት በህመሙ ጊዜ አብረው አለመሆኗ፣ በዛ በችግሩ ጊዜ አብረው ከሱ ጎን አለመሆኗ እስካሁን ድረስ እጅግ በጣም እንደሚቆጫትና የእግር እሳት እንደሆነባት ትናገራለች። እንዲሁም ደግሞ ልጆቿ ስለ አባታቸው ሲያነሱ አባታችሁ የለም አሁን ላይ ሞቷል ብሎ መናገር ምን ያክል ልቧን እንደሚሰብራትና ምን ያክል እንደሚያሳምማትም እንዲህ በማለት ተናግራ ነበር። የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበረ አብሯቸው የነበረው። እኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። የዓላማ ነበረን አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቀርና እዚህ ህክምና ተከታተል ቆይ ምናምን ስለ እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ እና እዚህ ስመጣ አርብ ቀረጻ ሊሄድ እየተዘጋጀ ነበረ ሲል በቃ የፈለገውን ያደረገው ይሆነለት። ለሱ ቢሆንም እኔም የፈቀድኩት ኢየሱስን ሐሳብ ለማሳካት ልጆቼም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብን ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገር ከብዳል። ትንሽ ከባዱ ነገር መንገር ነው ላል አባታችሁ የለም በህይወት ማለት በጣም ይከብዳል። በነገራችን ላይ ቪዲዮውን አይቼው ነበር ሙሉን ኢቢኤስ ላይና እጅግ በጣም ይከብዳል። እኔ የትኛው ትክክል እንዳልሆነ መፍረድ እጅግ በጣም ከባድ እንደሆነ ያየውበት ዘመን ነው። በነገራችን ላይ በተለይ ይሄ ዓመት ከዚህ ዓመት በኋላ የትኛው ትክክል እንደሆነ የትኛው ደግሞ ሮንግ እንደሆነ መናገር እጅግ በጣም የሚከብድበት ጊዜ ነውና ኮሜንቶችን እያዩ ነበር። በነገራችን ላይ በጣም በርካታ ኔጌቲቭ የሆኑ ኮሜንቶች፣ በጣም ደግሞ እንደዚሁም ደግሞ ፖዚቲቭ የሆኑ ኮሜንቶች ነበሩ። ግን የተወሰኑ ኮሜንቶችን የተመቹኝ ኮሜንቶች የትኛው ጋር መፍረድ እንዳለብን አናውቅምና ዝም ብለን እንለፍ የሚሉ ሐሳቦች እኔ በጣም ተመችተውኛል። ምክንያቱም የቤተሰቦችንም ቪዲዮ ስናይ እጅግ በጣም ከብደው ነበር። እሷን አእምሯችን ላይ እንድንስል አድርገው ያስቀመጡበት መንገድ አለና የትኛው ትክክል እንደሆነ መፍረድ እጅግ በጣም ነው የሚከብደው። ይሄን የእሷን ደግሞ ስሜት ስናየው አሁን ላይ ደግሞ ፔኗ እጅግ በጣም እዚህ ላለን ይጋባል። ኢቭን በጣም ይከብዳልና እስኪ እናንተ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች እስካሁን አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቪዲዮን ላይክ ማድረጋችሁን ቼክ አድርጉልኝ፣ እንዲሁም ደግሞ ሰብስክራይብ ማድረጋችሁንም ቼክ አድርጉልኝ። ሰብስክራይብ እየተደረገልኝ አይደለም።
56 ላይ ስታኮኛለሁና ሰብስክራይብ እየተደረገልኝ አይደለም። ላይክ እየተደረገልኝ ስላልሆነ ደግሞ ቪዲዮን እስከ መጨረሻው የምታዩ ሰዎች ላይክ እያደረጋችሁ ኮሜንት እያደረጋችሁ ስላልሆነ ቪዲዮዬ ለሌሎች ሰዎች እየደረሰልኝ ስላልሆነ ከንቱ ልፋት እየሆነብኝ ነውና እባካችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቼክ አድርጉልኝ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።